በግንቦት አሁን ወደ 4 አመት ነው 2011 ላይ ነው ልጆቼም እዚህ አድርጌ ያገባሁት። የሀገሬ ልጅ ነው። ብዙ ድኳን ተደኩኗል። ከብት ተቀልቦ ነው የተደገሰው። እናቱን አልብሻለሁ፣ አባ ወንድሞቹን አልብሻለሁ። ቶቹን በሙሉ ስጦታ ምን ከኔ አልቀረም። የሚዜ ልብስ ሁሉ እኔ ነኝ የቻልኩ። የሱን ልብስ ቀለበቱ አንድ አልቀረም። ጨው አልገዛም እሱ። እውነቴን ነው። ሁሉ አድርጌ ተጋባን። ትንሽ አመት ቆየው። ከዛ ወደዚህ ተመልሼ መጣት አለብኝ። እሱ እኔ ባይዞይ ወንድ ልጅን ሴቶች ልጆቼን እንኳን ምን አለከ አትበሉላቸዋለሁ። ወንዶች ምን አለከ አይባልም። አብራችሁ ሰርታችሁ ለፍታችሁ ታገኛላችሁ። እኔ የድሮን ነው የማውቀው፣ ያሁኑን አላቅም። በድሮ ጊዜ ምን አለከ አይባልም። ጸባይ ካለው አብሮ ሰርተው ጥረው ግረው ያገኛሉ። ልጆቻቸውን እያዩ ተዋደው ነው የሚኖሩት የድሮ ባለትዳርና ምን አለህ ወንድን አትበሉ። እኔ ምን አለህ ብያለሁ አይደለም ያገቡ። ሰራተኛ ነው ይሰራል፣ ሰራተኛ ነው በቃ አውቃለሁ፣ ይሰራል። ደሞዝ ስንት ነው ብዬ አላልኩትም። ከወደደኝ የልጆች እናት ሆኜ እሱ ደግሞ ከወደደኝ ደግሞ እሱ እኔን ካፈቀረ ምን እንድነው እሱ ለኔ ይገባኛል ብዬ ካመንኩበት ብዬ ልቤን ሰጠሁት። ገንዘቤን፣ ንብረቴን፣ ጊዜን፣ ዘመኔን ሁሉን ነገር ሰጠሁት። አመት እንደቆየው አልሆነልኝም። በቃ እንደዛ ስለ ሁኔታ ውስጡ ሳይሆን ሰውየው ብዙ ታሪክ አለው እና ከጀርባው ወደዚህ ተመለስኩኝ። መጣሁኝ እንደዛው እንደተበሳጨው ወደዚህ መጣሁ። ቪዛዬ ሁሉ የሰራልኝ ሰው ያረብ ነው ብሎክ አድርጎብኝ። በቃ እንዴት ነው ተስማምቶሻል? ትዳሩ እንዴት ነው? ምንም ነገር አልተስማማኝም። ወደዛ መመለስ አለብኝ። በቃ ነገሩ ለካ እሱ ገንዘብ አላትም ብሎ ነው መሰለኝ እና በቃ ልጆቼን ወንዶቹ አልተስማሙም። ባይዞይ ይሄ ነገር ገንዘብ አላት ብሎ ነው ልጆች ያላት 4 ልጆች ያላትን እንትን ገንዘብ አላት ብሎ ነው እንጂ እንዴት እንደዚህ እውነት አድርገሽ ተቀበያለሽ? እናታችን ግን ከሆነልሽ ግን በኋላ መሰበር አለ እንዳይቆጭሽ። ግን እኛ አለን ምንም አይደለም። ፈርተዋል እነሱ ሲጀመር ማለት ነው። ሰርጉን እንኳን አልመጡ ሴቶቹ ከሴቶቹ በስተቀር። ከዛ በቃ ነገር መጣ። በቃ ጭቅጭቅ መጣ። ከዘመዶችሽ አትገናኝ ነው፣ ወደ ልጆችሽ እንዳትደውይ፣ የእነሱን ድምጽ መስማት አልፈልግም፣ ጎረምሶች ናቸው ሰርተው ይብሉ፣ ወደዚህ አንቺ መርዳት አትጠበቅብሽም። እንዴት አልደረሱም እኮ ቦታ አልያዙም እኮ ልጆችሽ። ልጆቼና በለቃል አይደለ ገባልኝ። ያን ቃል ለምን ትክዳለህ? እኔ ህይወቴን ደብቄሃለሁ አልደበቅኩም፣ ግን አንተ ብዙ ህይወትን ደብቀሃል። ከኔ ብዙ ነገር አሳልፎ ነው የደብቀኝም ነገር አለ። ስለዚህ በቃ መጣሁኝ። በጣም አቅቶኝ ነው ወደዚህ የመጣሁት። እንዴት እኔ ካላንቺ መኖር አልችልም ብሎ ደግሞ እንደገና መልሶ ሲጀነጅነኝ ወደዚህ ያመጣሁት። ላይሰንስ ከአንድም 2 ላይሰንስ አወጣውለት። ስራ ወደ 10,000 ድራም ክፍዬ ስራ አስገባሁት። ብዙ በቃ ራሱን ቻለ። ልብሱ እኔ ነኝ፣ ሁሉ ነገር እኔ ነኝ። ሲወጣ ሸሚዙን አጥቤ ነው፣ ጫማውን ጠርቄ ነው። እናቱ መሰልኩት። ጭራሽ አይደለም ሚስቱ፣ እናቱ ሆንኩበት መሰለኝ ጭራሽ። እሱም እዚህ ወደዚህ መጥቶ ህይወቴን ሊያመሰቃቅል ብዙ ንብረቴን ጨረስኩ። ህይወቴን በቃ ይሰድበኛል። የሆነ ማይሆን ነገር ነው የሚናገረኝ። አንቺ አሮጊት፣ አንቺ ምን ይለኛል። በቃ በቃ እኔ እንደዚህ እየሰበረኝ ከምኖር ህይወቴን ከማጣ ሊያስተምረኝ ነው፣ በህይወቴ ሊያስተምረኝ ነው። ልጆቼ ልኖር ብዬ በቃ እስካሁን ውስጤ ተሰብሮ በቃ ላይ አልፈልግም። ከምታገኙ ነገር ጠቀም ራሴን ማግኘት አለብኝ። በቃ የሆነ ነገር እንዳለኝ አውቀህ ነው አይደል እንደዚህ የምትጫወትብኝ? በቃ ከላይ ከህይወቴ ውጣ አልኩት። በቃ የተሳድቦኝ ምን ብሎኝ ከህይወቴ ወጣ። ግን በአጋጣሚ ነው የምኖርበት ቤት ደግሞ እንደዛው እየተጣልተን እያለን ቤቴ ተቃጠለ። ቤቱ እንዳለ ነደደ። ዶክሜንቶቹ፣ የጋብቻ ወረቀቶቹ እንኳን ነደደ። ምክንያት አለው ፈጣሪ። እዛ በአጋጣሚ ደግሞ እንደዚህ ቤቷ ተቃጠለ ምናምን ሲሉ እሱ ሄዶ ነበረ። ከዛ ተመልሶ ሲመጣ ወርቆቼ ምናምኖች ለካ ወርቅ በሳት ይፈተናል የሚባለው እውነት ነው። ውሃው እንትን ሲሉ አደጋ እንትን ሲሉ ውሃ ሲያጠፉ ያ ወርቅ የተቀመጠበት ቦታ ወርቁ እርግፍ ብሎ ወርቁ ብቻ እዛ አፈር ውስጥ ተፈልጎ እሱ መጣ። እንደደነገጠ ሰው ፈለገ፣ አገኘው።
ከሳት የተረፉት ወርቆቼ ፓስፖርት የለም፣ ልብስ የለም፣ ራቁቴን የወጣሁት ወርቆችን በጠቅላላ በቃ ደግሞ ከያዘው ሆቴል የሆነ ማረፊያስ መንግስት እስኪሰጠን ድረስ ወርቄን ከያዘው አልኩት። ደግሞ መልሼ ያየሽ የፍቅር እንትን የሴት ልብ በጣም ይገርማል። በዛ በቃ ወርቆቼንም ትሰጠኛለህ ተረጋግቼ ስቀመጥና ሸጬ እንኳን እጠቀምበታለሁ፣ ፓስፖርቴንም ቶሎ አወጣለሁ አልኩት። እሺ ብሎ ወስዶ እንደሚያስቀምጥ ሰው እባክህ ወርቄ መልስልኝ እባክህ። አንመልስም፣ ነገ ዛሬ ያንቺን ቆርቆሮ ምን አደርጋለሁ፣ ነገ ተነገ ወዲያ እሰጥሻለሁ ምናምን እያለኝ እዚህ ምንም ሳላቅ ካለፈው ወዲን የሰማሁት ቺክም ያደርግብኝ ነበር ለካ። በቃ ለዛ እንዳልወጣ ያደርገኛል። ካለ ሻርብ አልወጣም፣ ሰው አፍራለሁ። በቃ ጓደኞቼን ሁሉ ሸማቀቃለሁ። ያንን ወርቅም ከለከለኝ። የእጅ አምባር፣ አንገቴ፣ የጣቶቼ በጠቅላላ ወርቅ መግዛት ወዳለሁ። ልጆችን ወርቅ ግዙ ብዬ ነው መመክረው። ያንንም ከለከለኝ። ከራሴ ራቀ። በቃ ምንም መንሰራራት አቃተኝ። በቃ ልጆቼም በቃ እኔን የማስተምረው እነዚህም ምንም ተበሳጨው። አባቴም ታመመብኝ፣ እነሱም ሳስታምም ሞተ፣ እናቴም ሞተች። አደጋዎች ተደጋገሙብኝ። በቃ መንገር ፈራው ለሰው። ህይወቴ ትምስቅልቅል አለ። በቃ እኔን ራሴን ከጠፋው ልጆቼ አባቴ የላቸውም፣ አባቴ የለም በህይወት፣ እነሱ ዘመዶች የላቸውም። ምንም እዚህ ተምረው እንኳን አዲስ አበባ ቢመጡም እኛ አለናችሁ ብሎ የሚያስተውላቸው ዘመዶች የላቸውም። ጋር እኔ በስተቀር አንድ ሰው የላቸውም። ቢሞቱም እኔ በሞትም እነዚህ ልጆች በዚህ ኑሮ ውድነት የሚያቸው ዘመድ የለም። ልጆች አንድ ነገር ይሆኑብኛል። እኔን ማጣት የለባቸውም ብዬ ራሴን አበርትቼ ነው የምኖረው። ግን በህይወት ይኖር አይሞት አልራቀምም። ብዙ ይታዘበኛል። አይሞት በቃ ይሄው ሴት እህቶች አሉት፣ እናት አሉት። በቃ እኔ ምንም ከሱ አልፈልግም። የእናንተ ምክር ነው የምፈልገው። ከእንግዲህ መበርታት ፈልጋለሁ፣ መቆም ፈልጋለሁ። ግን ከአሁን ወዲያ ብዙ እድሜ ኖሮኝ ንብረት ቤት ሰርቼ ልጆቼ ሰብስቤ ከሰው ሀገር ወጥቼ ወደ ሀገሬ ይቀመጥ ይሆን ብዬ ማስባለሁ። ግን ልጆቼን ተቸገርኩ አልላቸውም። ለምን አይምሮቸው ይነካብኛል። ተማሪዎች ናቸው። የኔ ችግር ደግሞ ከሰሙ የሆነ ነገር ብሶት ምናምን ከነገርኳቸው የሆነ ወይ ውትድርና የሆነ ነገር ይገቡብኛል። በቃ ያልሆነ ቦታ ይገባሉ። ልጆቼ ራሳቸው የተመከሩ መጽሐፍ ቅዱስ የሚያነቡ ታዛዦች ናቸው። እሽማ ግን እናቴ አይሉ ገኒ ነው የሚሉኝ እና በቃ ምንም ስራ ራሱ ጀምራለሁ። ፍርሃት ይለኛል። የሆነ ስራ ጀምራለሁ አሁን ራሱ ማለት ነው። ፈራለሁ። በቃ ፍርሃት ይለኛል። ለመስራት ሰው ፊት ለመውጣት አፍራለሁ። እንደሌባ አሸማቀቃለሁ። አሁን ራሱ ስራ ጀምራለሁ፣ ግን ያ ስራ አይመስለኝም። በቃ ቅስሜ ሁሉ ስብር አለ። በቃ ቅስሜ ሰብር ነው ያለ። እውነት በቃ ከዚህ በላይ መናገር አልችልም። አውዬ ምንም ወጥቶልኛል። በቃ ከአሁን ወዲያ ምንም አልሆነም። ቤቱን ምንድን ያቃጠለው? ቤቱን ሳታደስቶ ነው። አልተመረመረም? በፖሊስ ምርመራ አልተደረገም? በምን ሲጋራ ነው? ሲጋራ ከላይ ሲጋራ ጭሶ ሲወረውሩ ቤቱ ጉም ብሎ ያቃጠሉ አይመስልሽም ስታስቢ? አይደለም፣ ከአንድ ቁጥር ተነስቶ የኔ ብቻ አይደለማ፣ የኔ ብቻ አይደለም፣ ሁሉም አንድ ላይ ነው። አላውቅም፣ ከአንድ ቁጥር ነው የተነሳ ሁሉም ነደደ። ወደ ከ25 እንትን ወደ 16 ነው እንደዚህ የሚሆኑ ተቃጥሏል። ግን የኔ ልክ ኃጢአት እንደሰራ ሰው በቃ ልሳፈር 4 ዓመት ምናምን አልፎኛል። ሳፍር ልጅ ማየት አለብኝ። በስልክ ማግኘት አላገኛቸውም። በስልክ አላወራቸውም። ብሎክ አድርጓቸዋል። ናፈቁኝ። በቃ ካርቶን ውስጥ አጠራቅሜ ልብስ፣ ጫማ ምናምን በቃ አያቸዋለሁ ብዬ ልክ ልሄድ 1 ወር 2 ወር ሲቀረኝ ነው። ግን የሆነ ነገር ስትሆኑ የሆነ ነገር በቃ ይጨመርባችኋል። እውነት ስትበሳጩ የሆነ ጨምሮ ነው የሚመጣባችሁ። ካልተዋችሁት በስተቀር ንቃችሁን አንድን ነገር ካልተዋችሁት ችግር የሆነውን ችግር ነው የሚጨምረው። እኔ በጣም ነው እየተበሳጨው ውስጤ እያለቀሰ ስለምሰራ በቃ ነገሮቹ እንደተረገመ ሰው እሱ ልክ እኔና ኃጢአት ሰርቼ እንደተረገምኩ ሰው ነው የሆንኩትና
ሁሉ ነገር በቃ አመዶና ይሄ ፓስፖርቴ ሁሉ ነገር ምንም ነገር በቃ አጣው። እጅ ላይ ልብስ አለበሱ። እነዚህ እርዳታዎች መጡ። ፒጃማ፣ አባያ ምንም አልቀራቸውም። በቃ ሁሉም ረዳኝ። ወይኔ ያቺ መልካም ሴት ግን ወይኔ የዋነች እኮ እሷ ምናምንም አይለኝ የለም። በቃ ግን ያው በሰው ኃይል ሁሉም ነገር ሆኗል። መንግስትም በቃ ሁሉም ነገር ያው ቤቱን እንትን እንደገና መልሶ አስተካክሎታል። ያው ቤቱን መንግስት ሰራለሽ ድጋሚ እንትን አደሱት። አዎ ለሁሉም ነው ያደሱት። ለኔ ብቻ ባጀት ወጥቶ ለሁሉም አደሱ። እስከ 3 ወር ድረስ ሆቴል እየከፈሉ ነው ያስቀምጡ። እሺ እስከ 3 ወር መንግስት ሆቴል እየከፈለ አስቀምጧችሁ። ይሄ ነገር ኢትዮጵያ ውስጥ ነው መንግስት ሆቴል ከፍሎ የሚያስቀምጠው ቤት ለተቃጠለበት ሰው? እኔ እኮ ዱባይ ነው ያለሁት። ቤትሽ የተቃጠለው የት ነው? ዱባይ ነው። እዚህ ዱባይ ውስጥ ነው። ኦኬ እዚህ ከሆነማ ኢንሹራንስ አለ ማሪ። እሺ ታዲያ ስለዚህ ምን ከሰርሽ ታዲያ? ወርቆችሽ ተገኙ አይደል? ወሰደው እሱ ተገኙ ወሰደው። ዱባይ ውስጥ ነው ደግሳችሁ የተጋባችሁት? እኔ እኮ ኢትዮጵያ ሄዳችሁ የተጋባችሁ መሰለኝ። ኢትዮጵያ ሄጄ ነው የተጋባሁት። ኢትዮጵያ ሄደሽ ደግሰሽ ቤተሰቦቹን አልብሰሽ ምን ብለሽ ተጋብታችሁ ዱባይ ይዛሽው መጣሽ። እኔ እዚህ ደግሞ ጥዬው ስመጣ በቃ ለምን እኔ ካላንቺ መኖር አልችልም ሲለኝ ደግሞ መልሼ እዚህ ያመጣሁት። ብርሽ ደግሰሽ በብርሽ አገባሽው። ከዛ በብርሽ ወጪ አውጥተሽ ዱባይ አመጣሽ ያላንቺ መኖር ስለማይችል። ዱባይ ከመጣ በኋላ ግን መማገጥ ጀመረ። በስመ አብ አትጠይቂኝ። የሰራሽበትን ባዶ በዜሮ ቀርቼ በዜሮ በስንት ዓመት በቪዛ የምኖር ሴት በዜሮ ቀርቼ። እሺ የዛሬ ስንት ዓመት ነው አንቺ እነሱ የተዋወቃችሁት ደግሰሽ የተጋባችሁት? በ2011 ነው። 2011 ማለት በኢትዮጵያ ዛሬ አሁን 2017 ነው። የዛሬ 6 ዓመት። ኦኬ የዛሬ 6 ዓመት እኔ ቲክቶክ ላይ አልነበርኩም። 2 ዓመቴ ነው ቲክቶክ መጠቀም ከጀመርኩ። የዛሬ 6 ዓመት ቲክቶክ ላይ ፌስቡክ ላይ ምክር የሚሰጡ ሰዎች አልነበሩም? በፌስቡክ ላይ ነበረ። በፌስቡክ ላይ አንድ አለች የሆነ ቆንጅዬ ካናዳ የምትኖር ሴት። ኦኬ ነበሩም ወንዶች ብር ብለው ወደ ሴቶች ሊመጡ እንደሚችሉ እንደምትጠነቀቁ የሚመክሩ ሰዎች ነበሩ አይደል? ኧረ ምን ብዙ ምክን ዞር ደፍኖብኝ ነው እንጂ ሲመጣብሽ የሆነ ነገር በቃ እኔ በቃ ሞኝ ነኝ። የሆነ ነገር ከሰው ከልቡ ይመስለኛል የሆነ ነገር በጥያቄዎች አምናለሁ። ይኸውልሽ እንድንማርበት እስከመጣሽ ድረስ ጥያቄዎች ውስጥ ጠይቀልሽ እያዳመች መልሽልኝ። እኔ ያልኩሽ ኦኬ ዛሬ 6 ዓመት አልነበሩም፣ ቢኖሩም ደፍኖብኝ ነበር አልሰማውም። ኦኬ ግን ይህንን ሰውዬ ከማግባትሽ በፊት ዘመድ አዝማድ አላማከርሽም ነበር? ማለት የሆነ ሰው እንኳን ኖ ይሄ ነገር አይሆንሽ እያለሽ ሰው አልነበረም ስታስታውሽ? አሁን እኔ ሰርጉ ተደግሶ ምን ሁሉ ነገር አርቆ ልክ 15 ቀን 3 ቀን ሲቀረው ነው ሄድኩት። በምን አውቆ ነው በቃ ቀደም አላማከርሽም? ዘመድ ጓደኛ በስልክ የሆነ ማንም አያናግረኝም። ማንም ዘመድም አላወራም። ማንንም አያናግሩኝም። በቃ ብቻ ውስጥ ሰምጬ ከገባው ወዲህ ፍቅር ከያዘኝ ወዲህ ለልጁ ሴቶቹ ልጆች ተናገር በቃ ትንሿ አይሆንም ማለች። አይሆንም ይሄ ነገር የሚሆን አይደለም፣ ትጎጃለሽ ገኔ ብዙ ተጎርተሻል። በኑሮ እኛን በማሳደግ ተጎርተሻል፣ ተሰቃይተሻል። እኛን ለማሳደግ ብዙ ሮጠሻል። እኛ አሁን ደርሰንልሻል። ደግሞ አሁን እንደዚህ አይነት ህይወት ውስጥ ለፍተሽ ደክመሽ አለሽ ብሎ ስላለ ነው እንጂ እሱ በፍጹም አንቺን ወዶ አይደለም አለችኝ። እስቲ ቆይ ልያው አሁን አንዴ ገብቼበታለሁ ልያውና ካልሆነም እናባቱ ይቀራል ምናምን አልኳት። ልጄ መክራኛለች ትንሿ። ግን ብዙ ሳልናገር በቃ ውስጡ ከገባው በኋላ ነው በቃ መውጣት የማልችለው ደረጃ ላይ ከደረስኩ በኋላ ነው ለሷ የነገርኳት ማለት ነው። እሺ ልጆችሽ ፈቃደኛ አልነበሩም። ሆኖም ያንን ውስጥሽስ ምን ይልሽ ነበር? ውስጥሽ ፍርሃት ነበረው? ተይ ይሄን አድርጊው የሚል ስሜት ነበረ ውስጥሽ? ውስጤ ያለው ፍርሃት አለኝ። ለምን እኔ አሁን ልጆች አይደለም ልጅ ገንዬ አዳምጪ። አሁን ላይ አይደለም የዛ ጊዜ ከሱ ጋር በፍቅር በነበርሽበት ሰዓት ውስጥሽ ልብሽ ተይ ይሄ ነገር ይቅርብሽ የሚል ፍርሃት ነበር? የሆነች ትንሽ ፐርሰንት እንኳን ፍርሃት ነበር አልነበረም?
አዎ አለ ትንሽ ነገር የሆነ ነገር ይመጣብኛል። በቃ አስቤ እንደዚህ አይነት ስሜቶች ሲመጡብን ልናዳምጣቸው ይገባል። እነዛን ስሜቶች እውነት ነው። የሆነ ነገር ጥርጣሬ ውስጣችን ካለ የሆነ ትንሽ ፐርሰንትን ብትሆን እንደው ያንን ሰው 99% አምነ ነው 1% እንኳን አጠራጣሪ ነገር ካለ የሆነ ራን ነገር ካለ ቆም ብለን ማሰብ አለብን። የዛኔ ገባሽ? በእድሜ ምን ያህል ትለያያላችሁ? ምንም ማለት አንለያይም። ብዙ አይደለም። እሱም ትልቅ ነው። አልወለደም እንጂ ትልቅ ነው በእድሜ። ለምን እስካሁን ሳያገባ ሳይወልድ እንደቆየ ጠይቀሽዋል? ከሌላ ከውጭ እኔ እና እሱ ግንኙነት ካደረግን ብዙ ታሪክ እንዳለው ተነገረኝ። ኦኬ ሶ ስትተዋወቁ በፌስቡክ ላይ ተዋወቃችሁት? አንቺ ዱባይ ሆነሽ እሱ ኢትዮጵያ ሆኖ? አዎ የአካባቢያችን ልጅ ነኝ እኔ እኮ የአካባቢ ልጅ ነኝ። እንደዚህ ከከሌ እንደዚህ እንዴ አባቴ ከአባቴ ጋር መስሪያ ቤት አንድ ይሰራሉ፣ አንድ ቦታ ላይ ናቸው ምናምን በቃ የአገሬ ልጅ ነው በማለት ደግሞ እንደዚህ እንትን ይለኛል ብዬ ቤተሰቦቼን አውቃል፣ ቤተሰቦቹን አውቃል። እንደዚህ ያደርገኛል ብዬ አላሰብኩም። አሁን ራሱ እዛ ቤተሰብ ጋር እንኳን አገሩ ራሱ እዛ አይሄድም። ሌላ ቦታ ሄዶ ነው ረፍት እንኳን በስራ ረፍት ሲመጣ ሌላ ቦታ ሄዶ ነው ረፍት አድርጎ ተዝናንቶ የመጣው። አሁን ቤተሰቦቹን ራሱ አይቶ ጠይቆ አይደለም የመጣው ስሰማ ማለት ነው። ቤተሰቦቹን እንኳን ሄዶ አልጠየቅም። ለምን የኔ ቤተሰቦችና የሱ ቤተሰቦች አንድ አካባቢ ስለሆኑ እዛ ሀገር ላይ እንኳን አልረገጥም። በኔ የተነሳ ጀኒ እዛ ሀገር አልረግጥም ብሏል። መጀመሪያ ፌስቡክ ላይ ፍሬንድ ሪኩዌስት የላከው ማን ነው? እሱ ነው። ከዛም በኋላ በውስጥ ምን ብሎ ጻፈልሽ? አይ ብሎ ጻፈልኝ። ሰላም ነው እንዴት ነሽ? ማቅሽ መሰለኝ። አወራችሁ፣ ተግባባችሁ። የእድሜ ልዩነታችሁ አልታየሽም? ኢትስ ኦኬ። እናም ባለትዳር እንደነበርሽ እና ባለቤትሽ እንደሞተ የአራት ልጆች እናት እንደሆንሽ ስትነግሪው መጀመሪያ ምን አለሽ? ጀግና ነሽ አለኝ። በጣም ጎበዝ ሴት ነሽ አንቺ፣ ታታሪ ሴት ነሽ፣ አስተዋይ ነሽ፣ በጣም የምትገርሚ እኔ እንዳንቺ አይነት ሴት አላየሁም ይለኝ ነበር። እሺ ከዛም በኋላ በፍቅረኝነት ቆይታችሁ አንቺ ሙሉ ወጪውን ችለሽ ደግሰሽ ከነ ቤተሰቦቹ አልብሰሽ ስታገቢው እስከዛን ሰዓት ድረስ ሰላም ነበር። የመጀመሪያ ጊዜ ሰውየው ጥሩ ሰው እንዳልሆነ የተረዳሽው በተጋባችሁ በስንት ቀን ነው? አንቺ ወዲያው እንደተጋባችሁ ወደ ዱባይ ተመለሽና እሱን አመጣሽው አይደል? አይ ወደ 10 ወር ምናምን ከተቀመጥን ወደ 6 ወር ምናምን ሲሆን ቤተሰብ ጋር ልሄድ ልጆቼ ልጠይቅ፣ በፍጹም ልጆች ጋር ደርሰሽ ወዲያው ተመለሽ። ቤተሰብ ጋር ዘመድ ምናምን ጋር ዘመዶቼ ለምን ከቤተሰቦቹ ስለሚቀራርቡ እሱ የኋላ ታሪክ ስላለው እሱን ለኔ እንዳይነግሩኝ ስለሚፈራ እዛ እንዳትሄጂ ይለኛል። እዛ ከሄድሽ በቃ እኔ ጥያቄ ነበረው ግን ሰርጋችሁ እንዳለፈ ወዲያ ወደ ዱባይ ተመለሽ እኮ አንቺ ቪዛሽ ላይ አመት ቆየው። አመት የት ኖራችሁ? ቤት ተከራይታችሁ ሌላ ቦታ ከቤተሰቦች? ምንም ቤት እኔ ተከራይቼለታለሁ ከዚህ ሳልሄድ በፊት። እሱ ትንሽ ቤት ነበር ተከራይቶ የሚገባበት ቤት የሚኖረው። እኔ ነበር ገና ሳታገቢው ኮንዶሚኒየም ተከራይተሽለታል? ኦኬ። ከዛ አንቺ በተከራየሽለት ኮንዶሚኒየም እየኖረ ነው የጠበቀሽ? በፍቅረኝነት እያላችሁ በፌስቡክ የኖረ ከዚህ ዕቃ ሙሉ ዕቃ አንድ የኖረ ከዚህ ዕቃ ሙሉ ዕቃ አንድ ልጆችሽም አባት ሆናለሁ ብሎ በምር በቃ ልጁ እናቴ ንግግሩ ይመስለኛል። አንቺ የልጆች እናት የአራት ልጆች እናት ሆነሽ 4 ትልልቅ ልጆች ኖረውሽ እሱ አንቺ ማፍቀሩ ሳይወልድ እንደ ውለታ ነው የቆጠርሽው። ለዛ ነው የተከራየሽለት ሙሉ የቤት ዕቃ ያሟላሽለት ውለታ የዋለልሽ መስሎ ነው የሚመስለኝ። እንደዛ ነው በቃ ነበር የሚሰማሽ ስሜት ይሻላል። በቃ ብዙ ዋጋ በከፍልለትም እሱ እኔን ከወደደኝ እና እኔን ካረገኝ ወደፊት ደግሞ እኔ ኩላሊቴን ሰጥሻለሁ ላንቺ፣ እኔ አይኔን ሰጥሻለሁ ላንቺ፣ እኔ ከዘመዶቼ ከምንም በላይ ነሽ፣ ህይወቴ ነሽ። በቃ ምንም አይለኝ ነገር የለም። ምን ሰጠሽ ታዲያ? ኩላሊቴን አይኔን እሰጣለሁ ብሎ ምን ሰጠ? ጥፍሩን ሰጠ? ምን ሰጠ? ኧረ እግር ይብላ እግር ማርሰጥ ምንም የሰጠኝ የለም። ሰብሮኝ ነው አቅሜ። ምን እንደው ታውቂያለሽ፣ እኛ ሴቶች የምንጎዳው ምላስ ነው ምናምነው፣ ተግባር አይደለም። ኩላሊቴን ነው የሚሰጥሽ ሲል ሻንጣው ስጠኝ መጀመሪያ በይው። ወሬ በምላስ ምንም የሚያወራ ሰው ባዶ ነው። ባወራ አይደለም በኖረ ነው። አንድ ወንድ የእውነት የሚወድሽ ከሆነ እየኖረ ነው የሚያሳይሽ። እየኖረ በተግባር የማይኖርልሽ ከሆነ በምላሱ የሚነግርሽ ከሆነ ዋጋ የለውም።
በቃ ሰው ምላስ ብቻ ነው እንዲሆንልሻለሁ። ዝም ብሎ አሁን ምናልባት ሲሳደብ ደግሞ በቃ ምናምን ታያለሽ። እኔ እዚህ ሀገር ሆኜ በኔ አልጋ ባልጋ ሆኖለት ሁሉን ነገር በኔ ተደርጎ በኔ እንጀራ ወጥቶለት በኔ አንገቱን ቀና አድርጎ ታያለሽ። እኔ ካንቺ በላይ ሆኜ የዋህ መሆኔን ስለምልህ ካንቺ በላይ ሆኜ አንቺ ዝቅ ብለሽ ካንቺ በላይ ሆነሽ ሆኜ ነው ማሳይሽ ይለኛል። ስለታውኩት ማለት አልፈልግም። እኔ ተወኝ ከመሞት በቃ ለህይወቴን ላጥርፍ ነው አክበር ቆንልኝ በቃ አልኩት። በቃ እኔ ከተውሽኝ አለ እኔ እዚህ ሀገር ባይሆን በቃ አይደለም ቤቴ ተቀጠር እንኳንም አንቺ ቋንጣ ብትሆኚ ቋንጣ በሆንሽና ጋዝ ፈንድቶ ደግሞ ገና ቋንጣ ትሆኛለሽ። ለምን አርጌ ነው እንደዛ ብትለኝ? እኔ መጥፎ ነገር እንኳን አልናገሩም። ኃይለኛ ነው። አይኔን ነው የሚያጠፋኝ። ሁለፊቱ ችዬ አልናገርም። አይኑን አላዩ ቀና ብዬ ማለት ነው። ቋንጣ ያርገው ያባት አምላክ። እሺ አንቺ 10 ወር እዛ አብረሽው ኖረሽ ለምንድን ነበር ወደ ዱባይ ለመምጣት ያሰብሽው? እየኖራችሁ ነበር፣ ለምን አልወለድሽም? ታረገዝኩኝና እኔ ምንም አላስኩም፣ ምንም ነገር አይለኝም። አንቺ እዚህ ከወለድሽ ብዙ ትቀሪያለሽ፣ አብረን መስራትና ማግኘት ስላለብኝ አስወርጃለሁ። እሺ አስወረድሽ? ይዞኝ ሄደ። ይዞሽ ሄዳ ማለት ማንም አያውቅም፣ ቤተሰብ ምናምን እኔ ከማንም አልገናኝም፣ ማንም አይመክረኝም። እሱ አርቋቸዋል ሲጀመር ከማንም እንዳልገናኝ ማለት ነው። በጣም ነው የተቃጠሉት እነሱ ራሳቸው ሲሰሙ። ልጆችን ሁሉ ነው ያጣሁት። እኔ እኮ አንድ አባቴ ብቻ ነው የሚረዳኝ። እናቴ ገና በልጅነቴ ያጣሁት በእንጀራ እናት ነው ያደግኩት። እግዚአብሔር ለምንድን ነው እንደኔ እጣ ፋንታ የሚከተለኝ? ለምንድን ነው በደረቅ አርጩሜ የተቀጣሁት? እኔ የዋህ ነኝ። ሰው ሲቸገር አልወድም፣ ሲታመም አብሬ ነው የምታምነው። ሰው ሲስቅ እስቃለሁ፣ ደስ ይለኛል። ሰው ሲያጣ አልወድም። ጓደኛ የለበሰችውን መልበስ አልፈልግም። በሷ ላይ አይቼ እረካለሁ። እግዚአብሔር ነው የሚያውቀኝ። ልክ ሆነ። እውነቴን ነው የምልሽ። አይዞሽ። እሺ ካስወረድሽ በኋላ ወደ ዱባይ ለመምጣት ለምን ተነሳሽ? በቃኝ ብለሽ ነበር የገባሽው ትዳር፣ እሱን አግብተሽ ልትኖሪ ነበረ። 10 ወር ኖራችሁ እርግዝናውንም ካስወረድሽ በኋላ ከዛ ለምን መጣሽ ወደ ዱባይ? ምንድን ነው ያስገደደሽ ለመምጣት በድጋሚ? ይቺ ሰርተን ማግኘት አለብን፣ ሰርተን መለወጥ አለበት እንጂ ምንም መውሰድ አለብሽ። አንቺ ብዙ ሰው ታውቂያለሽ። እኔ ብዙ ልጆች በካምፓኒ ራሱ አስቀጥሬያለሁ። እዚህ አካባቢ በጣም ብዙ ልጆች አውቃለሁ። ሰው ይወደኛል። ድሮ ጎበዝ ነበርኩ። ቢሮ ራሱ ያስገባዋል ልጆች። እኔ ለራሴ ቀና ሳልን ዛሬ የት እንዳሉ ብታይ ብዙ በደረጃ ደርሰዋል የኔ ጓደኞች። እኔ ለራሴ ብቻ ነው ያላወቅኩት። እሺ ከዛም እሱ በሱ ምክር መሰረት እሺ ብለሽ አንቺ ወደ ዱባይ መጣሽ እና ከዛ ከመጣሽ ከስንት ወር በኋላ እሱን መልሰሽ አመጣሽ? ልክ ምንም አልቆየውም። ኮሮና ልክ ኮሮና አንድ ሳምንት ሊገባ ኮሮና ሊገባ አንድ ሳምንት ሲቀረው ነው የገባው። በቃ ኮሮና ገብቶ ደግሞ ስራ የለም እዚህ ዱባይ በተሰጋጋበት መከራ በታየበት ሰዓት ነው ያስገባሁት። 60,000 ምናምን ብዬ ልኬ ማለት ነው ለወረቀት። እሺ እንዳመጣሽው አብራችሁ አንድ ቤት መኖር ጀመራችሁ? አንድ ቤት መኖር አልጀመርንም። እኔ ስራ ላይ ስላለው አይመቻችልኝም። እሱ ለብቻው ቤት ተከራይቼ ነበር የማኖረው። ምግብ እያመላለስኩ ምናምን በቃ አንቺ ከሴቶች ጋር ደባል እየኖርሽ ለሱ ለብቻው ቤት ተከራይተሽለት ምግብ እያመላለስሽለት ለምን ያህል ጊዜ ኖረ? ከስንት ወር በኋላ ስራ ጀመረ አንቺን ለማገዝ? 2 አመት ቆይቷል። በቃ ስራ ጠፋ፣ ኮሮና ሆነ፣ ሁሉ ነገር ተዘጋጋ። ምንም በቃ እኔ አስመዘገብኩት፣ ብር ሰጠው፣ አስመዝግቤ አመት ድረስ ቪዛው የሆነ ዜጋ ነበረ በጣም ነው የሚያቀኝ፣ አረብ ነው እሱ። ቪዛ ሰራለት እና የ2 አመት ቪዛው በቪዚት መጥቶ ብሎክ ከሆነ በኋላ ቸገራለሁ ብዬ ወደ ሲስተም ውስጥ እስኪገባ ድረስ ብዬ ካምፓኒ ያስመዘገብኩት። አመት አስቆዩት ቪዛ ስላለ
በኋላ እኔ በጣም ተንከባለልኩ እግራቸው ላይ በቃ ቦታ መያዝ አለበት እኔም ብሎ መቶ እዚህ መንገላታት የለበትም ብሬ ከፍያለሁ ብዬ በቃ እግራቸው ላይ ወደቅኩ። በቃ እሺ ካንስሌሽኑን ያምጣ እናስገባዋለን አሉ። ገባው ስራ ከተገባ በኋላ ህይወቱ ከተስተካከለ ስራ ደሞዝ ሊቀበል በቃ ሲል ጸባዩ ተቀየረ። በቃ ከዚህ ምግብ የሆነ የመጨረሻ ቀን የተጣላንበት እዚህ ጋር ምግብ ሰራርቼ ለራቱ ላቀብለው በመኪና መጣ። መኪና ገዥልኝ እኔ ካምፓኒው ሩቅ ነው መመላለስ አልችልም ብለው እንዳለኝ የሆነች አሮጌ መኪና ልጅ ደህና ቆንጆ ነው መኪናዋ። በቃ እኔ የሚይዛት መኪና ነው አንስቼ ሰጠሁት። ከዛ ላይሰንስ እንትኑን በስሙ አደረገ። ላይሰንስ እንደሆነ ከአንድም 2 ላይሰንስ ነው ያወጣውልን። እዚህ 15 ዓመት በላይ ነው የኖርኩት። ዶሪ ሼክ ሳይድ እዚህ አልሞቱም። ምን እዚህ ሀገር ስገባ እድሜ ልኬን ያጠራቀምኩት ገንዘብ ነው በሱ የጨረስኩት። በመኪና እየተመላለሰ እንደዛውም ደሞዙን እስኪያገኝ ድረስ ምግብ ይሰርቻ አቀብየው ማታ ጊዜ ሰውዬሽን እኮ እዚህ ካፍቴሪያ አገኘ ነው ካምፓኒ ነው ቀጥታ ምገባው ይለኛል። በቃ እኔ ማንም ጋር ስለማትገጥም ወሬ ስለማልሰማ ቀጥታ ሄድኩኝ። እዛ ሲሄድ አየሁት። ውስጥ አልገባውም። ውርደት አልፈልግም። እኔ ሴቶች እንዲስቁብኝ አልፈልግም። አየሁትና ቴክስት አደረኩለት። የት ነህ አልኩት። እኔ ካምፓኒ ነኝ ካምፓስ ገብቻለሁ ምናምን እንደምን የምጠይቀኝ አለ። ውሻ ሰው ትጠራጠሪያለሽ አይደል? ውሻ ስለሆንሽ ነው ይለኛል። ከዛ በቃ አየሁት። ያን ቀን ቆረጠልኝ በቃ ቆረጠልኝ። እኔ በቃ ከዋሽኝ እንደዚህ አይነት ቦታ የምትገኝ ከሆነ እኔ እየለፋሁ ለአንተ እየደገምኩ እኔ በቃ ሲጀመር እኔ ወድጄሽ አይደለም ምንሽንም ወድጄ አይደለም ሊጣ ምናምን የሆነ በቃ ሞራን የሚነካ ነገር ሲጀመር እኔ ወድጄሽ ራሱ አላውቅም ይለኛል። ብቻ እኔ ብዙ ነገር ማድረግ እችል ነበር። እሱ ግን ይሄው በቃ ይስራ። እኔም እግዚአብሔር ይረዳኝና ቀና አላለሁ እንጂ ለሱ ተንኮል ካሰብኩኝ በጣም ቀላል ነበር። ያውቀዋል ራሱ። በቃ እኔ ረስቻለሁ። ሲጀመር አሁን ረስቻለሁ። ግን ለምን የሆነ ሰውነቴ ይንቀጠቀጣል። በቃ ፍርሃት ይለኛል። ወደ እምነቴም ጸሎቴም ምንም የለውም። ደካማ ሆኛለሁ። በቃ በስጋ ራሱ ደካማ፣ በነፍሴም ደካማ ሆኛለሁ። ሲጀመር ጎበዝ ነበርኩኝ። ሰው ልጅ እዚህ ድረስ ሲጨክን አንድ ቤት አልኖራችሁም ዱባይ ላይ? አንድ ቤት ለመኖር ምን ያው ታውቂያለሽ የዚህ ሀገር ነገር። ኢትዮጵያ ውስጥ ዝም ብለሽ ነው እንደ ደገስሽው? አልተፈራረማችሁም በመዘጋጃ 80 የላችሁ? አረ ተፈራርመና 80 ካላችሁ ኢማራት ላይ አብሮ ለመኖር ምን ይከለክላችኋል? ማለት ህጉ ምን ያግዳል? ፓርቲሽን ተከራይታችሁ አብራችሁ ለመኖር አመጣሹ። ቤት ተከራይተሽለት እያበላሹ መንጃ ፈቃድ እያወጣሽለት እሱ ላይፉን እየኖረ አንቺ ለብቻሽ ከሴቶች ጋር እየኖርሽን የነበረው እስከ መጨረሻው እንዴ? ታዲያ ያው እኔ እዚህ ከዚህ እንሰራለን። ከዛም ገንዘቡን እኔ የሰራሁት እንኳን ካገኘው ላንቺ ነው የምሰጥሽ። አንድ ላይ ነው አጠራቅመን ኢትዮጵያ ላይ የሆነ ነገር ምን ከፍተው ይለኛል። እሺ ከዛስ በኋላ ምን ሰጥቶሽ ያውቃል? ማለት ዱባይ ካመጣሽ በኋላ እግዚአብሔር ምስክሬ ነው። ከነዚህ ከምሰስታቸው ልጆች ይነጥለኝ አንድ ድራም አላውቅም። እኔ ከሱ ተረጋጊ ማሪ፣ ውሃ እየጠጣሽ ገብቶኛል። እኔ ተረድቼሻለሁ። እኔ ማር ያልኩት ስራ ካስጀመርሽ በኋላም አመጣሹ ቪዛውን፣ ትኬቱን፣ ወጪውን ችለሽ ቤት ተከራይተሽለት ቀለቡን ችለሽ መንጃ ፈቃድ አውጥተሽለት መኪና ገዝተሽለት ከዛ ስራ ሲጀምር የመጀመሪያው ደሞዝ ላይ ደሞዝ አምጣ አላልሽውም ወይ ነው የኔ ጥያቄ። አላልኩትም አልለውም። እየጨቀጨቀኝ ነው፣ እንድትወው ይፈልጋል። እየጨቀጨቀኝ ነው። ፋታ አልሰጠኝም። እንድለየው ነው የምፈልገው። በቃ በጭቅጭቅ አበዛብኝ። ንትርክ፣ ስድብ ምናምን፣ ሞራን የሚነካ ነገር ምናምን። እንዴት ከዚህ አይነት ሰው ጋር ገንዘብ ተቀበያለሽ? አውይ በተገላገልኩኝ ነው የምለው ስለቴ። አሁንስ ተገላገልሽው? አው ተገላገየዋል። ለመጨረሻ ጊዜ ካወራችሁ መቼ ነው? ቆየ በጣም ቆይቷል እኮ። ግን 2 ዓመት ይሆናል።
2 ዓመት አሁን እሱ ስቲል ዱባይ ላይ እየኖረ ነው። እረፍት ሁሉ ሄዶ እረፍት ሰጥተውት ሄዶ ሲጨፍር ከርሞ ነው የመጣው። ጓደኞቹ ሽማግሌ የተላኩት ሚዜ የተባሉት ለኔ ቴክስት ያደርጉልኝ ነበር። እንዴት ምን ሆናችሁ ነው ያ እንደዛ የሚወድሽ ያ ፍቅራችሁ ምናምን ያ ሁሉ አድርገሽ ምን ሆናችሁ ነው? እሱ እዚህ እኮ እየጨፈረ ነው ጭፈራ ቤት። አንቺስ መተሻለ? ኧረ እኔ አልመጣሁም እዚህ ነኝ። እዛ እየጨፈረ ነው። በቃ ይጨፍር። እዚህ ታስሮ ነበረ፣ እስረኛ ነበር። ለዛ ነው ይጨፍር። ዝም በሉት ብዬ ምንም መልስ አልሰጠሁም። ዝም አልኳቸው። ያ ወሬኛ አንቺ ካሰፋሽለት ወሬኛ እየሰፋ ነገሩን የባሰ ያቆስለኛል። ለምን እሰማለሁ? መስማት አልፈለኩም አብዬ። አይዞሽ የኔ እህት አይዞሽ። ገንዬ ለደረሰብሽ ኪሳራ የጊዜ፣ የእድሜ፣ የገንዘብ ሰላም ጸሎት ብቻ ነው የምፈልገው እኔ ከእናንተ ሰርቼ ሰው እንደሆን። ገኒ ለምንድን ነው የማታስጨርሽኝ? እኔ ስታወሪ አፌን ዘግቼ የሚሄድ አድርጌ ነው የማዳመጥሽ፣ ግን አንቺ የማዳመጥ ችግር አለብሽ። ገና አልጨረስኩም እኮ ጥያቄ ነው። የደረሰብሽ ኪሳራ የገንዘብ፣ የእድሜ፣ የሰላም፣ የጤና ኪሳራ ማን ነው ተጠያቂ? ራሴው። ቴንኪዩ። በቃ ራስሽ መሆንሽ ከገባሽ አንቺ ምንም ምክር አያስፈልግሽም። ህይወት መክሮሻል፣ ችግርሽ መክሮሻል። ምንም ምክር አያስፈልግሽም። ምክንያቱም ስቲል እሱ ነው ጥፋተኛ ብትኖረው አንቺ ገና አልገባሽም፣ ደግመሽ ተሳሳቺ ነበር። ግን አንድ ሰው ለደረሰበት ነገር እኔ ነኝ ጥፋተኛ ካለ ጥፋቱን አምኗል፣ ደግሞ አይሳሳትም፣ ከስህተቱ ተምሯል። አንቺ ስለፈቀድሽ ነው ይሄ ሰውዬ ይሄንን ኪሳራ ያደረሰብሽ። አንቺ ባትፈቅጂለት አንቺ ላይ ይሄንን ነገር ማድረግ አይችልም። ገባሽ? እና ይሄ መተት ምናምን የሚሉት ነገር አትስሚ፣ አትመኝ። ምን አገናኘው መተት? እሱ ኢትዮጵያ፣ አንቺ ዱባይ ተቀምጣችሁ በፌስቡክ ተዋውቃችሁ ገና በአካል ሳትገናኙ ኮንዶሚኒየም ተከራየሽለት፣ ሙሉ የቤት ዕቃ ሟላሽለት። ሰው ወይሪዝ መተት? አየር ላይ መተት አለ ጋይስ? ወይሪዝ መተት? አሳዩኝ። የቱ ጋር ነው መተቱ? አሁን እዚህ ጋር የተዋወቁት በፌስቡክ ነው። እሱ ኢትዮጵያ ሆኖ እሷ ዱባይ ሆና በአካል ሳይገናኙ በስልክ ብቻ እያወሩ ኮንዶሚኒየም ተከራየችለት። ከትንሽ ቤት እንዲወጣ አሳደገችው። የቤት ዕቃ ሟላችለት። ይሄ እንደዚህ እንደ ኋላ ቀር እንዳልተማረ ሰው መተት ምናምን አትበሉ። ይሄ የባህሪ ጉዳይ ነው። ይሄ እሷ እንደ ውለታ ነበር የምትቆጥረው። እሱ እሷን ማፍቀሩ አፈቅርሻለሁ ማለቱን እንደ ውለታ ነበር የምትቆጥረው። ለምን? እኔ የ4 ልጆች እናት ሆኜ አለች እኮ። እሱ ገና ያላገባ ያልወለደ ሆኖ እኔን ማፍቀሩ በጣም እንደ ትልቅ ውለታ አየሁለት። በጣም ጥሩ ሰው ስለሆነ ነው። እኔ የ4 ልጆች እናት ሆኜ እሱ ያፈቀረኝ በጣም መልካም ሰው ስለሆነ ነው ብላ እንደ ውለታ ስለቆጠረችለት ነው ሁሉን ነገር የምታደርግለት የነበረው። ገባችሁ? ሁሉን ነገር ብር የምትልክለት፣ ሙሉ ድግሱን ሙሉ ወጪ ላይ ያገባችው፣ ቤተሰቦች ያለበሰችው። ይሄ ራስን ዋጋን አለማወቅ ነው። የራሳችንን ዋጋ አለማወቅ። 4 ልጅ አይደለም 10 ልጅ ቢኖርሽ ሴት ነሽ፣ ተፈላጊ ነሽ። ምን ራስሽን እስከወደድሽ፣ እስካከበርሽ፣ እስከጠበቅሽ ድረስ የትኛውም እድሜ ላይ ብትሆኚ ሴት ነሽ፣ አበባ ነሽ፣ ታብቢያለሽ፣ ራስሽን ትንከባከቢያለሽ፣ ውበትሽን፣ ጤናሽን፣ ራስሽን ትወጃለሽ። ራስሽን ካከበርሽ፣ ራስሽን ከወደድሽ፣ ዋጋሽን ካወቅሽ ማንም ይሁን ማንም ከማንም አይበልጥም። ምንም ያገባ ሆነ ያላገባ ሆነ፣ ሀብታም ሆነ ድሃ ሆነ፣ የተማረ ሆነ ማይም ሆነ፣ ቆንጆ ሆነ አስቀያሚ፣ ማንም ከማንም አይበልጥም። ማንም። የሰው ልጅ የሚወዳደረው በሰውነቱ ነው፣ በማንነቱ ነው። የሰው ልጅ ሊከበር ዋጋ ሊሰጠው የሚገባው ከአፉ በሚወጣው ቃል ነው። ለሰው ባለው ክብር ነው፣ ለራሱ ባለው ክብር ነው ሰው ልንመዝነው፣ ልናከብረው፣ ልንወደው የምንችለው። ስለዚህ ይሄ የፐርሰናሊቲ ጉዳይ ነው። ሴቶች ጠንካራ ልትሆኑ ይገባቸዋል። አግብታችሁ ከወለዳችሁ በኋላ መስፈርታችሁን ስትጠየቁ ራሱ ምንም ይሁን ማንም ይሁን ወንድ ብቻ ይሁን ዋይ ያንቺን ዋጋ አግብተሽ መውለድሽ መፋታተሽ ያንቺን ዋጋ ለምንድን ነው የሚያወርደው? አንቺ ከድንግሏ ሴት በምንም አታንሽም፣ እኩል ናችሁ። ሴት ነው፣ ሰው ነው። ስለዚህ ዋጋችንን ማወቅ አለብን እኛ ራሳችን። አግብታ የወለደች ሴት አንድ ወንድ ለፍቅር ሲጠይቃት ለምንድን ነው እንደ ውለታ የምትቆጥረው? ይሄ እኮ ራስን ዝቅ አድርጎ ማየት ነው። ይሄ እኮ የራስን ዋጋ አለማወቅ ነው። በየቀኑ ቫልዩዋችን እየጨመረ ነው የሚመጣው። ራሳችን ላይ ከሰራን በየቀኑ ዋጋችን እየጨመረ፣ እውቀታችን ባደገ ቁጥር ጭንቅላታችን፣ እውቀታችን ባደገ ቁጥር ዋጋችን እየጨመረ ነው የሚመጣው። ራሳችንን በወደድን ቁጥር ዋጋችን እየጨመረ ነው የሚመጣው።
እኔ ነኝ የራሴን ዋጋ ማቀው። ማንም ዋጋዬን አያወጣልኝም። ማንም ሰው ዝቅ እንዲያደርገን አግብቶ በመውለድ በመፋታት የልጆች እናት በመሆን ክብር እንጂ ውርደት ሊሆን አይችልም። የልጆች እናት የሆንሽ ሴት ወንድ ልጅ ለፍቅር ሲጠይቅሽ እንደ ውለታ ልትቆጥሪለት አይገባም። እሷን እንደዚህ የተጫወተባት እንደ ውለታ ስለቆጠረችለት ነው። የአራት ልጆች እናት ሆና ከእሷ ጋር በመሆኑ እሱ ሳይወልድ እንደ ውለታ ቆጥራለት ነው። እንካ ከኔ ጋር እስከሆንክ ድረስ እንካ 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 ብላ የሁሉ ዓመት የሰራችበትን ገንዘቧን፣ ጊዜዋን፣ ሰላሟን፣ ጤናዋን ያጣችው። ስለዚህ ማንም ከማንም እንደማያንስ ማወቅ አለባችሁ። ማንም ያገባ ያላገባ፣ የወለደ ያልወለደ፣ ትንሽ ትልቅ እድሜ ነው። ሴት ልጅ እንደ ወይን በእድሜዋ በጨመረ ቁጥር እየጣፈጠች ነው የምትመጣው። አይገርማችሁ? ዋጋችሁን ወቁ። ራሳችሁን ዋጋችሁን ዝቅ አታድርጉ በፍጹም። እና እኔ ነኝ ብለሽ ስላመንሽ በጣም ደስ ብሎኛል። እና ኦልሬዲ አንቺ ምንም ምክር አያስፈልግሽም። ህይወት መክሮሻል፣ ተምረሻል። አሁን ዱባይ ላይ ምን መስራት እንደጀመርሽ ንገሪንና ሰፖርት እናደርግሻለን። እንድትሰሪ ሰርተሽ እንድትበይ ፎሎ እናድርግሽ። የምትሸጪውን ነገር አስተዋውቂ። የምሸጠው ነገር ያው እኔ በመጀመሪያ ልቤ ያሰበው ሽቶዎች ነበረ። ሽቶዎቹን ብቻ እየሸጥኩኝ በቃ ሽቶ ፐርፌሞች ወዳለሁ። በጣም ጥሩ ጠረን ወዳለሁ። ሽቶዎች ስለምወድ እኔ የሽቶ ጣዕም እና ጠረን ሰው የሚፈልገውን አይነት ስለማቅ እኔ በቃ የገነነ ሰው አጠገብሽ ሽቶ ተቀብተሽ ሰው አጠገብሽ የሚጠላውን ሽቶ አለ አይደለ? ገናን ብሎ ለአንዱ የሚስማማው ለአንዱ የማይስማማው በጣም ሽቶዎች፣ ጠረኖች ወዳለሁኝ። መግዛትም ወዳለሁ፣ መቀባትም ወዳለሁ። እነሱን ነበረ መሸጥ የምፈልገው። ግን ትንሽ አስገብቼ ሳበቃ ሁሉንም ነገር ድብልቅልቅ አወጣሁት። አሁን ቱታዎችም ሺቲዎችም ቦርሳ፣ የሻንጣ ሁሉም ነገር እንትን እላለሁ። ቪዲዮ አብርተሽ ማሳየት ትችያለሽ። እሺ በተከራየው ቤት ጠንከር ነው። ከዚህ በኋላ እንዳታለቅሽ፣ ፊት ጠንከር ብለሽ ወደፊት ደግሞ ማለት ነው። ይቅርታ አድርጉልኝና ልጆች ከወለድን በኋላ ባል ምን ያደርግልናል? ይሄ የኔ አቋም ነው። ሁሉም ሰው በራሱ ትክክል ነው። እኔ አያምጣው ባሌ ቢሞትብኝ ከባሌ ጋር ብፋታ ኔቨር ኤቨር አላገባም። ነሳብጋለሁ። በቃ ቦይፍሬንድ ካማራ ሊይዝ ይችላለሁ። ባል ግን አልፈልግም። መቶ ንብረት ለመቀራመት ንብረት ፍለጋ ነው የሚመጣው። ከዚህ በኋላ ባል ምን ሊያደርግ መቶ ጨርሷት፣ በልቷት፣ ዘርፏት ባለጌ። ፎቶውን ብትሰጪኝ እኔ ፎቶውን ብለጥፈው ደስ ይለኛል፣ ፍቃድሽ ቢሆን። አሁን ቪዲዮ ላርገውና ልሽ ቪዲዮ ላርግ እዚህ ጋር የሚሸጠውን ላሳይሽ። አዎ ማርያ ሳይ ቪዲዮ አብሪና የምትሸጪውን አሳይ። ፎሎ ያደርጉሻል፣ ያበረታቱሻል። እህቶችሽ አይዞሽ፣ እናበረታታሻለን። ፎቶውን ግን ብትሰጪኝ እኔ ፎቶውን ብለጥፈው ሌላ ሴት ደግሞ እንዳንቺ ሄዶ እንዳይበላ ይሄ ሌባ ሌላዋን እህቶቼ ማድረግ ይለኛል። እሱን ያሳሰበኝ ነው ማለት እኮ። ካሳሰበሽ ምን ችግር አለው? ስጭኝና እኔ ፎቶውን ልለጥፈው። ከውስጥ ትልኪልኛለሽ። ከዛ ሌሎች ሴቶች እንዲጠነቀቁ ኢማራት ላይ የትኛውም ሴት አምና ከሱ ጋር እንዳትሆን ሌሎች እህቶችን አድናለሁ። እውነት ነው። ምኑን ነው የምተው? እኔን ከኔ ጋር ያውራ፣ እኔ ለጥፍለትና እኔን ያናገር፣ ችግር የለም። ንገሪያቸው። ይሄ ያለኝ ካሜራ ፍሊፕ ማድረግ አታቂበትም። ካሜራ ዙረሽ እቃዎች የምትሸጫቸውን ማስረዳት አታቂበትም። እንትን እዚህ ጋር 3 ነጠብጣብ አለ አይደለ? ንኪውና ካሜራው ወደኋላ አጠገብሽ ሰው ካለ ቢረዳሽ ካሜራውን ለማዞር ለመገልበጥ እቃው እንዲታይ። ወርቅሽን መልሶልሻል? ቤቱ የተቃጠለ ጊዜ የወሰደውን አልመለሰልኝም። ቢመልስልኝም ምን እሱ ብቻ እንትን ይለኝ ነበረ። ያው ምክንያት እግዚአብሔር ሊለየኝ ሲፈልግ እግዚአብሔር ምክንያት አቀረበልኝና በዛ በወርቁ ራሱ እንዲጨክን አደረገኝ። በሱ ምጨክንም አንጀት የለኝም ነበር። ምንም ቢያደርገኝ አልጨክንበትም። እኔ ፎቶውን እለጥፋለሁ። ወርቋን መልስ እንድልልሽ ከፈለሽ እናገርልሽ እችላለሁ። ሴት ሶሻል ሚዲያ ይጠቀማል እንዴ? ቆይ በትልቁ ላድርግሽ ማሳየት እንዴ? ያው አሳይስ
እሺ